አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚህች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ ይቅርታውና ቸርነቱም በላያችን ይሁን ለዘላለሙ አሜን። ቅድስት አክሳኒ ፈላሲት። በዚህችም ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ አረፈች። እርሷም ከሮሚ ሀገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊትም ትጾማለች፣ ትጸልያለች። በሮሚ ሀገር ወዳለ የደናግላን ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግላን ገዳም ከእርሷ ትገባለች። የደናግላን መነኮሳይታትንም ገድል አዘውትራ ታነባለች። ከእሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርንም አብዝታ ትለምን ነበረ። ከዚያ በኋላ ወላጆቿ ሊያጋቧት አስበው ከሮሚ ሀገር ታላላቆች ለአንዱ አጯት። የወርቅ ልብሶችንም ከወርቅና ከብር የተሰሩ የከበሩ ሽልማቶችንና ጌጦችንም አዘጋጀላት። የጋብቻውም ቀን ሲደርስ እናቷን እናቴ ሆይ በምታጋቡኝ ጊዜ ወደ ደናግላኑ መሄድ አይቻለኝም። እኔ ዛሬ ሂጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስ እሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባሕር ወደብ ተጉዛ መርከብንም አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋኒዎስም ደርሳ ሐሳቧን ሁሉ አስረዳቸው። የከበረ ኤጲፋኒዎስም ወደ እስክንድርያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶቿንና ጌጦቿን የወርቅ ልብሶቿን ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያን ሰራችበት። አባ ቴዎፍሎስም ብዙዎች ደናግላን መነኮሳይትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስም። በምትተኛም ጊዜ ያለ ምንጣፍ በምድር ላይ ተተኛ ነበረ። እንዲህም እየተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህ በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችም ጊዜ ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይም ብርሃን ሸፍኖ ነበረ። የሚያበሩ ከዋክብትም አክሊላትም በዙሪያው ነው። ስጋዋን ከደናግላን ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያ በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያንም ጊዜ እነዚያ ሁለቱ አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ዕረፍቷ ያለ ገድሏን ለሊቀ ጳጳሱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ሚስጥሯንም ሁሉ እንዲሰውሩ እንደማለችላቸው እንዳማለቻቸውም ተናገሩ። ሊቀ ጳጳሳቱና ሕዝቡም ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ በእውነት አሜን። በዚህችም ቀን መስተጋድል የከበረ ሰማዕት የሰርያኮስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ከሮሜ ሰዎች ውስጥ የንጹሐን ሴቶች መታሰቢያ ነው። የፊልንማ፣ የኤልየኒ፣ የሰርባሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የዳጓ ገዳም ጻድቃን መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አባ እስጢፋኖስ ገዳማዊ። በዚህችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያንን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም ስጋ የሌላት አጥንት ብቻ ናት።
ስራዋንም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ፣ መመጽወትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠግብም ነበረ። በአንዲትም ዕለት ወደ ንግድ ሩቅ ወደሆነ አገር ስጓዝ ውሃ ወደሌለበት በረሃ ደረስኩ። የቀን ሐሩርም በጸና ጊዜ ግመሎቼ ሞቱ፣ ባሮቼም ሸሹ፣ ብቻዬንም ቀረው። በሦስተኛውም ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ሥራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ሥራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረትን ትለምነው ዘንድ እማልድሃለሁ አለው። ቅዱሱም ወደ እግዚአብሔር ስለ እርሱ ለመነለት። በዚያንም ጊዜ ስለ አንተ ምሬሃለሁ የሚል ቃልን ሰማ። ምሬልሃለሁ የሚል ቃልን ከእግዚአብሔር ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ በእውነት አሜን። ጥር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቃን ቅዱሳን ማህበረ ዶጌ ጻድቃን አክሱም አካባቢ በቁጥር ወደ 3000 ሲሆኑ ከመድኃኔ ዓለም ጋር ማህበር ሲጠጡ የነበሩትና በአንድ ላይ የተሰወሩ ቅዱሳን ናቸው። አባ ገብረ ናዝራዊ ዘቃውንት ኢትዮጵያዊ፣ ቅድስት አክሳኒ ፈላሲት፣ ቅዱስ ሰራያኖስ ሰማዕት፣ አባ እስጢፋኖስ ገዳማዊ። ከድሮዋ ሮም የተነሱ ቅዱሳት አንስት። ወርሃዊ በዓላት ቅድስት አርሴማ ሰማዕት፣ ቅድስት ፍቅርተ ክርስቶስ እናታችን፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅዱስ ዘርአ ክርስቶስ። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰነካከልም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።